ነብዬ መቼ ነው የምታገቢው? አንቺን ፕሮፖዛል እየጠበቀን እኮ ነው። እኔ ጠብቁኝ ብያለሁ ነግሬያለሁ፣ አገባለሁ ብያለሁ። ሲጀመር ባገባም አልደግስም፣ አትበሉም፣ አትመጡም። ይሄ ሰው ነው። መቼ ነው የምታገቢው? የኔ ቆንጆችሽ ወንድሜ ማግባት ከፈለግሽ በጣም አይናፋር መሆን አለብሽ። ወይኔ ወንድ ነው እና አዋሪው ጥሪው እና ወንድ እኮ ነው እና ነገሩ እኔ አይናፋር ነኝ። ሰላም ምርጥያን እንዴት ናችሁ? ይትበይነኝ እንኳን ወደ ቻናል ወድጋው ይመጣችሁ ለሆኑ ሉፒስ እኔ በጣም ድራኒ ሁላችሁ በያላችሁበት መልካም ነገር ይጣማችሁ። ዛሬ ነው ለእናንተ ያበሩ ቪዲዮችን ይዤላችሁ መጥቻለሁ ማለት ነው። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። ቪዲዮን ደግሞ ብትወቀን ይደርስ ላይክ ብታደርጉልኝ ይረዳኛል ማለት ነው። ወደ ቪዲዮ በነገራችሁ ላይ እኔም ባገኛችሁን ቁጥር ስለ ቁመት አስተያየት መስጠት ግዴታ የለባችሁም። በቃ በርጩማም ላክል ዝግባም ላክል ያው ለራሴ ነው። አጭር ናት። ኢትዮጵያን ቶፕ ኔክስት ሞዴል መሆን ፈልጋለሁ። አጭር ነሽ። ምኞቴም አይደለም። እኔም ራሴን አውቃለሁ። ኦፕላስ አርጉኝ ብዬም ሰውን አላስቸገርኩም። በቃ 100 ጊዜ አጭር ነሽ፣ አጭር ለመባል መርዘም አለብሽ ምናምን ብላችሁ ኩርንስ ያለ ቀልዳችሁን አታምጡ። አውቃለሁ። ቁመቴን ተለክቼ ማቀው ነገር ነው። አውቃለሁ። ሲጀምር አጭርም አልባልም መካከለኛ ነው የምባለው ለሴት። አዎ ስለዚህ 180 ሺህ ጊዜ ቁመትሽ በሚል ተልካሻ ነገር አፋችሁን አታልክሙ። ሲጀምር ባለፈው አጭር ሴት ለረጅም ወንድ ነው የምታስፈልገው። ለራሷ እኮ የረጅም ወንድ ፖዚሽን እያመቻቸች እኮ ተባኗል። በቃ ተበሪ ያኔ ነው አጭር እንደሆንሽ የማውቀው። የላ ይኸውልሽ አዲስ መኪና ገብቷል። ያለው ነገር አስረድቼዋለሁ። አንቺ ፊክስ ማድረግ ብቻ ካንቺ የሚጠበቀው ሰውዬው ይኸውና። ሰላም ነው? እንዴት ነው እንደምን? በእናትህ በጣም እርዳኝ። በእናትህ መኪናዬ ሞተሩ መውረድ አለበት ተብሎ ጎበዝ መካኒክ እየፈለኩኝ ነው። አዎ ድሬዱ መካኒክ እዚህ አካባቢ ከተባለ እኔ ብቻ ነኝ እኮ። በእናትህ በቃ አውርድልኝ። በእናትህ የታል ድሬዱ? ወርዷለኝ። ምንድነው መኪናው? ኤፍኤስአር ነው። ኤፍኤስአር ነው። ብቻዬን ነው የማወርደው ሞተሩ። አይከብድም? እምቢ ለትልኛው ብቻዬን ነው ወርዷል። ኖርማል ነው። ብቻዬን ነው። ሌላ ቦታ ላይ 900 ሺህ ብር ነው የሚያወርዱት ሞተር። እሺ አንተ ጋርስ 3000 አታስጠቁረኝ። እሺ ምንድነው የተስማሙ እንጂ ጨዋታ አይደለም እኮ ያስኩት። 6000 ብር የኤፍኤስአር ሞተር እኔ ችግር የለም አውርደው። 6000 ብር ነው አውርደው። 6000 ብር ትንሽ ነው። 7000 ብር እሱ ምን ነው? ቆይ ወንድሜ ምንድነው? እሱ እንትን መፍቻ ያቀብለኛል። በቀንም 6000 ብር። አይ እናንተ ጨዋታ የላ በቀንም ጨዋታ ነው ያዛችሁ። ይበራል 2000 ብር። አይ እናንተ ጨዋታ ነው ያዛችሁ። እሺ ምሳይ ጋብዘን በቃ ምሳ ጋብዘና። እሺ በቃ የቱ ጋር መኪው እንዴ? ታች ጋር ናኒ። እሺ ምሳም እንደምጋብዝ አጥብሳለሁ እና እሺ በቃ ጥብስ። የኤፍኤስአር ሞተር ለማውረድ በምሳ ደግሞ ጓደኛውን ያማክራል። አንተ በእናትህ ቡና ይፍጠገነው ነበር ያለብኝ ማርዶ። በእናትህ ታቆሪ በልነታ ይበል ቡናው። አንተ ቡና ነው ያልኩህ። ቡና ላይ ያነጻ ነው እንዴ? ኤልያስ ቡና ያነጻ በመከራ አንተ ቤት አስጠርተኝ ነበር። የለም አስባልኩ። በቃ ለምን አፈታኝም? አልተመቸኝ። አንተ ፍየሉ ማን ይረዳው? ፍየል አላርድም እኔ በሬ ብቻ ነው ማርደው። ለምን እንዲያማል? እኔ በሬ አሞት ውስጥማ ወርቅ አለ። የበሬ አሞት ውስጥ ወርቅ አለ። እንዴት አወቅ? እና ምን ችግር አለ? ሽጫለሁ። ግቢ እኮ በሬ አለ እኮ። እውነት እንዴ? ልታረቡኝ የገዛችሁት ልታርዱት ነው? ልናርደው ነው እንጂ ባል አይደለም እንዴ? እንረዷ። የለም ግን አስብለኸኛል ቅድም። የለም አስብለህ። ራሴ ልመጣ ፈልጌ እኮ ነው። የለም አስብለህ። አዎ ማን እንዳለፉ እኮ ነው። ራሴ ልምጣ ብዬ ነው። በለው ደርሷል። ቡናው ደርሷል። ጠጣው። አንቺ አይረበሽም እንዴ? ምንድነው? በእናትሽ ወይ ወጣን ብራዚ ተጎልተን ምሳቀ ይዣለሁ እኮ ታዲያ ምሳቀሽ እና ጨዋታ ያስከውን ቀጥለን ምንድነው? ኧረ ቀል ታጥቤ ልምጣ። አንዴ ታጥቤ ልምጣ። አፈጣጥነው አሁን ሂድ። ብራዘር የጫማ መሸጫውን ታውቃለህ? ጫማ መሸጫው በዚህ ጋር ይጃ በዚህኛው ቁርቁረት አመራ። እሺ አመሰግናለሁ። በጣም እሺ አመሰግናለሁ። እጄን ይኸው እንዲህ ተጨበጥክ። አሁን ድጌ ታጠብ። አባት ቢስ ነው። ሰላም በለሽ። እንዴት ነህ? ጠፍተሃል። ምን ሆነህ ነው? ምሳሌ ባላዊ ሰላም ነው። ግቢለት እንዴት ነህ? እንዴት ነህ? አማን ነው። ጠፍተሻል። ቤት ደግሞ እየጠፋሽ ነው። በቃ ቶሎ ቶሎ ነው። ሶስተኛ ዙር ምን ነው? አላስበላሉኝ ዘንድሮ ኤቢ ሊከፍል ይለው ነው። ወሬ ነው። ሰላም
የሰላምታ ጦርነት ሶዬ መብላት የማይቻልበት ሀገር ከሊፕሲንክ ቪዲዮ ጀርባ አናን ልናታል ቢሆን ሰውነቷ አንቺ ምን ተብትረ የቲክቶከሮች ሚስጥር ሄሎ አንተ ሰው አይናፍቅህም አይደል? ያ እወድሻለሁ በለኝ በእናትህ ናፍቆኛል። ተገቢ ነው። ምንድነው አልናፈኩም? ሂዱ እንጂ ወላጆች እጅጉን አልናፈኩህም ነው? ኧረ ወፍ ምን ነገሮች እኮ አይመቻቹም። አንተ ልጅ በጣም እያናደርከኝ ነው። ትወደኛለህ ወይስ አትወደኝም? ተነስተው አውራት እያወቅሽው ዛሬ የመጨረሻችን ነው። በቃ ይሄንን ቃል ካላወጣ እኔ እናንተ እንለያያለን። እወድሻለሁ። ጭራሽ እኛ ቤት ዝንጀራ እኮ 28 ዓመት እኮ ነው። አረጀሁ እኮ እንደ አግባ እያላችሁኝ አይደል? እና አግባ ነው እንጂ እወድሻለሁ ፕሬዘንቴሽን። እሺ ተማሪዎች፣ ዛሬ ፕሬዘንቴሽን የሚያቀርብልን ተማሪ አክሊሉ ይሆናል። ሁላችሁም በጸጥታ ተከታተሉት። ቀጥል። ምን አባካ ፈጣለ? ቀጥል። እሺ ፈርስት ቴንክ ዩ ፎር ጊቭ ሚ ዚስ ቻንስ ማይ ኔም ኢዝ አክሊሉ ማይ ፋዘር ኔም ኢዝ በላይ ማይ ማዘር ኔም ኢዝ ሬድ ፋ ቤተሰብ መምሪያ ያለው መሰለው እንደዚህ ዘሩን ይቆጥርልኛል። ወደ ዋና ጉዳይ ግባ። አንደኛ በእንግሊዘኛ ተናገር። እሺ ፈርስተኛ ሞቆዶኒያ ኢዝ ሞቆዶኒያ ማይቶኮንድሪያ ለማለት ፈልጎ ነው ቲቸር። እግዚአብሔርን ቲቸር ሞቆዶኒያ ነው። አረ ጭራሽ እኔ ልታሳምነኝ ነው። ዋት ኢዝ ማይቶኮንድሪያ? ዋት ኢዝ ማይቶኮንድሪያ? ምን ማይቶኮንድሪያ ኢዝ እሱ ናት። የሆነን እያየህ አውራኝ። እግዚአብሔር ነው ያላቆም ቲቸር፣ ዛሬ ነው የሰማሁት ስሙ። የፈጣሪ ያለ። እሺ በቃ ተው፣ እሱን ቀጣዩን አቅርብ። ዘ ፓወር ሃውስ ኦፍ ዘ ስኬል። ሁለተኛ እኔ አውቃለሁ። ይሄን አባቱ ብሎ የሚጻፈው ዛሬ ጉድ ፈላ። ምን አልክ? ሽንት ቤት መጣብኝ። አትወጣት ዛሬ ሳትጨርስ እዚሁ ትበላሻታለህ እንጂ ምንም እኮ ነው የማይነበበው። ቆይ ማን ነው የጻፈው? እኔ ምንም አውቀው ነገር የለም። ኧረ ቲቸር ራሱ ነው የጻፈው። እኔ? አዎ እግዚአብሔር እና ምን ሆኖ ነው? ናውጣ ናውጣ። ታንክስ ፎር ሊስኒንግ። ናውጣ እኮ ነው የምልህ አንተ። ምን ሰማን? ታንክስ ፎር ሊስኒንግ። ስምህን እኮ ነው የሰማነው ከነ ቤተሰብ። ሴቶች ከሆናችሁ ይሄን ቪዲዮ ስክሮል አድርጉት። ወንዶች ዛሬ የምናወራው ስለ ሴት ልጅን እንዴት በፍቅር ጠብ ማድረግ እንደምችል አስተምራለሁ። እንዴት በፍቅር እየተጎተተች እንድትከተልህ እንደምታደርግ ዛሬ ያሳያለሁ። እዛ ጋር እንደምታያት አንድ ሴት ቁጭ ብላለች። ሄጄ እንዴት እንደማሰማምጣት ታያለህ፣ ትማራለህ። እንሂድ። ዝግጁ ነኝ እኔ ልማር። አረ ለብቻዋ እየተሻማች አንተ። ሰላም ነው? እግዚአብሔር ይመስገን። ደስ ይላል። ይኸውላችሁ እዚህ ጋር ልቧን ጠብ እያደረኩት ነው። ዝም ብላችሁ ደህና ነሽ? አዎ። እርግጠኛ ነሽ? ምን ነው? አይ ግራ ጎኔን እያመመኝ ነው። ተጫዎች በግነሽ እንዴ? ልቤን ጋጠሽ የኔ ቆንጆ ፈሳሽ እንዴ? አበባ እየሸተተኝ ነው። ኩርንስ አረቄ ነሽ እንዴ? መለኪያሽ ጠፋብኝ። ከሱም በሶኒ ስም እኮ ነው አንተ። ዘጋት። በህይወቷ መቼም ነው ማረሳኝ። ኦፍ ኮርስ አረሳም። አልሰመጠችም ግን ማትረሳ ዊርድ ስለሆንክ ነው። ኤክስትሪምሊ ዊርድ መሆኑን በርጠሚዮስ የምታምኑ ሰዎች ኮሜንት ላይ አልጠብስም ያልኩት የኔ ቢጫዋን ነው። ቺኳ እየመጣች ነው። ፍጠንበት። ተቅማጥ ይፍጠንበት። እኔ ለራሴ ከርሴ መሙላት አቁትን ከርሴ እንዲወጥቶ ሊበላይ ነው። ምን ሌላ ሰው ሊጨምርልኝ ነው? ምን ብቻዬን ስቸገር ደበርኩ? ሁለት ልታረገን ነው? አንተ ላጣብስህ እኮ ነው። ጣረሞት ይጥበስህ።
ምንድነው እንዳላጥ ይሄው ባለፈው ዕለት ኦርደር ያደረኩት ከቱርክ 10,000 ሁማኔር አልደርስ ብሎ ሴቱ ሊበላኝ ነው። ሰማን ወይኔ እሱ ይገርማል። እንደ አይኑ በራ 30 ኤሌክትሪክ መኪና አልደረስ ሱቄ በቃ ይኸው በከስተመር ስልክ ይኸውልሽ በሚል ጊዜ ገባ ከትልቅ እስከ ትንሽ ተደውሏል። ዛሬ ገና ስልክ ተደውሏል። ዛሬ ገና ቁም ነገር ተወራል። ጠርቼ እኮ ወደ ፒስቶ አልገባም አለኝ። እንዳለ ደግሞ ጭቃ ነው፣ ድንጋይ እንኳን የለውም። መረጋጋት ያዝሉሻል። አንተ አትነግራትም? ምንድነው ጓደኛ አይደለም ድንጋይ ነው ያልሽው? ድንጋይ ውይ እናቴ እመስላለሁ፣ እሸውዳለሁ እናቴ። እንደዛ ይኸውልሽ በዘጠናዎቹ መጀመሪያ ተወለድኩ። አሁን ሀያዎቹን አጋምሼ ወደ 30 እየሄድኩ ነው። በዚህ እድሜው ላይ ያለ ሰው ባንክ አካውንቱ ላይ 00 ባላንስ ከሆነ ያለው እኔ አልወሉ እኔ ጡብ እኔ ባርጩት እኔ ድንጋይ ካልተባልኩ ማን ነው ድንጋይ? እናቴ ነው እኔ እዚህ ጋር ነኝ ማስማት ላሳይሽ። አለመነችኝ እጅን ዘርጊ እኔ ድንጋይ ጭቃ ማለት እኔ ማለት ጭቃ በጭቃ ቤት ኖሬ ድንጋይ መሆን ያቅተኛል። እናቴ አለሁልሽ። ገንዘብ ይኑርሽ እንጂ ይበራል ከፈለገ ተሸክሞሽ ንቅንቅ የለም። እሺ የኔ ልጅ ሰላም ነው? ሰላም ነው አለ። ጭራሽ ቧንቧ ስር ነው የምትታጠበው? እንደ ልብ ነው የእርሶ ግቢ እንደ ልብ ነው ጋሺ። ደግሞ ባጠር ገባህልኝ ከትላንት ወዲያ ጋሺ። አንድ ቀን እማራለሁ፣ አንድ ቀን አስተካክላለሁ ጋሺ። ከመጨረሻ ትማራለህ። ሁሌ ልጅነት የለም። እንዴት ጋሺ? ባለቀ ሰዓት እንዴት ጋሺ? ልጄ ከአሜሪካ ሊመጣ ነው። እሺ እሰይ። እንደ ከሱ ውጪ ወሬ ያለሁት እንዴ ጋሺ? በደንብ ነው የማውቀው። ሰሞኑን ሰርግ አለበት ሊመጣ ነውና ሊቀወጥ ነው ጋሺ። አዳምጠኝ ጋሺ፣ እንቀውጣለን። እሺ ጋሺ። ግቢ ውስጥ ሳሎንና መኝታ እየፈለኩ ሳሎንና መኝታ ግቢ ውስጥ የምሮጥ ነው ጋሺ። እርሶ በዚህ እድሜዎት ጎዳና ሊወጡ ለልጆች ጎዳና በዚህ እድሜዎት ጋሺ? እንደ እርሱ ራሱ ውጪ ይፈልግ እንጂ ተው እንጂ ጋሺ። እሺ ጋሺ ልቃቅ ልትባል ነው። እኔ ጋሺ ጋሺ መንግስት ጎኩል አደረገን ጋሺ። አቤት አቤት ተበራረምን እኮ። እንዴት መቼስ አዲሱን ያከራይ ተከራይ ውል ያውቁታል። ተበራረምን እኮ ጨርስን እኮ ቤተ እግዚአብሔር ሆነ እኮ 2 ዓመት ውጪ ንቅንቅ የለም። እኔ እንኳን ልውጣ ብል መንግስት ይከሰኛል። እኔ አይቻልም እንደልብ ወዲያን ሳልጨርስ ንቅንቅ ጋሺ። እነዚህ አይነት ቀልድ አቁም። አሁን እኔ ሞት አይነት ሰው አይደለም። እኔ ሞት አይነት ሰው አይደለም። ንቅንቅ የለም ጋሺ። ልጆት ይምጣ ሰርጉን መቃወጥ ነው። አገባ አስገባ ጋሺ። ሚወጣለቱን ፈለጉ ተባሉ ጋሺ። ውጭ በሄድኩ በአንድ ወር ብር ላኪ ስትባይ ስልክሽ ወደቀ። ቀብቼ ገዛዋትን ስልኬን አፈራ ብሏት። አይ ሄሎ አክስቴ፣ ወይዬ ቆይ መልሼ ልደውልማ። ከዛፍ ላይ ይዞ ወረፋ ጠብቄ ብር እየቀነጠስኩኝ ነው። አዎ እያፈስኩኝ ነው ብር። ፍዳ እያፈሰች ነው። ምን እናንተ ያው የወር ደሞዝ እየጠዛችሁ ወሰዳችሁት እንጂ ቆንጆ ነው። አዎ ሳራ በረሃ ላይ ፍሪጅ ይዤ ጀላቲ ልሸጥ ልወጣ ስል ነው። አረ ብርማ ይታፈሳል። ስራ እኮ የለም። ስራ ምን ስራ አለ? ብር ማፈስ ነው ዝም ብሎ። ከዛ ህንጻው ለራሱ በብር ነው ይገርምሻል የተሰራው። ልክላችሁ አሁን ለቀጣይ ለባል ምልክላችሁ ብር በጣም ብዙ ስለሆነ በባንክ ስለማይቻል በሱዳን በኩል በመርከብ ነው ምልክላችሁ። ተቀበሉ። አዎ ሁሌ ብር አትበልኝ አባ ፈራባችሁ ነው። ወይ ጋሽ ግመሉተኛ? አዎ ጡጦ አልቆበት ለራሱ ከራሴ አጥብቼ ነው ያስተኛው። በእውነት የእውነት በጣም አሪፍ ያለሽ ሰርቶ በቃ ለወላጅ የሚልክ ሰው በጣም እኮ ነው የሚያሳዝኑኝ። ክብር ውጭ ላሉ ሰዎች ክብር እኛ እንዳይጎልብን ፎክ ተክ እያሉ ላሉ እንደውም ይሄን ቪዲዮ ሼር አድርጉላቸው። ምንድነው ጋሽ ልግባ እንጂ ወንድሜ ሰርግ እኮ ነው። የታባ ነው የምገባው? የወንድሜ ሰርግ እኮ ነው። ማን ነው ወንድሜ ያርግ? እናቴቱም ሁለት ቁርጥ ብቻ ነው። ሁለት ቁርጥ ብቻ ነው። ወድህን አስፍተህ መጣው። ይርጋት ምንድነው ዶስ እንዳታረገኝ አንሱ። ተስከብተው ወንድሜ እኮ ነው። ምንድነው ገብቼ ይበላሉ። እኔ እኮ አስቸፋሪ እኮ ነኝ። ይሄ ሰርግ እኮ ተጠርቷል። ከተጠራ ይግባ አይደል? አስቸፋሪ ታውቁ ይባላል። ይሄ ለእናንተ አይመጥንም። የሰፈሩ ቀዋጭ ነኝ። እዚህ ጋር ዲጂታል አይዲውን እስኪ ልይ እስኪ ጨፍራ ጨፍራ ላይ ጠብቁኝ። ነሽ ግን አገባ አጨፍረው እንዴ ልጣላ እንዴ ክላሽ ስለያዝክ ነው እንዴ? ምን እንደውስ እንዳታረግ ክላሽ እኮ ነው ያንተ አይደለም። ክላሹ ለራሱ ምን አገባ? በቃ አገባም አልኩ አይደል? እንዳልጠረቅም አሁን ታኩርም ብታስገባው ምን አለበት? ገብቶ ሰርግሽን ፋኖ የሚያደርግልሽ ሌላ ምን ያደርጋል?
እሺ ደግሞ ዛሬ ምን አይነት ምክንያት ልትሰጪኝ ነው? የኔ ፍቅር ተረዳኛ። ወድጄ አይደለም እያመመኝ እኮ ነው። አይመለከተኝም። ስንቴ ነው መረዳሽ? አይገባሽም። ወንድ እኮ ነኝ። ምን ማለት ነው? ወንድ ጡት የሚያክል ደረት አንተ ከዛሬ ነገስታ አካል ብዬ ብዙ ታገዝኩሽ። ስሜት አለኝ እኮ አላሳዝንሽም? ቆይ ያለ ግንኙነት አይኖርም እንዴ? አፈቅርሃለሁ፣ አንተም ታፈቅረኛለህ። ውሸት አታፈቅሪኝም። ብታፈቅሪኝማ ህመምን ምክንያት እያደረግሽ አትሸኝም ነበር። ቆይ እንዴት ነው የምታስበው? ሳልወድክ በዚህ ደረጃ መሞከር ይመስልሃል? በቃ ትንሽ ታገሰኝ። በጣም አዝናለሁ። ከዚህ በላይ አብሬሽ መሆን አልችልም። ምን ማለት ነው? በዛ ልክ እንደምታፈቅር የነገርከኝ ቃል የገባህልኝ በዚህ ተራ ነገር ልንለያይ ነው? ተራ አንድ ነገር ልንገርሽ፣ የምንለይሽ ስለማፈቅርሽ። ሰው እንዴት የሚያፈቅረውን ሰው እንለያይ ይላል? ባይወጥልሽም አንድ ነገር ልንገርሽ፣ አንቺ አጠገቤ ብያለሽ ከሌላ ሴት ጋር መተኛት አልፈልግም። በዚህ ሁኔታችን ከቆየን ደግሞ ያ እንደሚሆን አትጠራጠሪ። ሲጀመር አትወደኝም፣ ስሜትክን ብቻ ነው የምታዳምጠው። አንድ እውነታ ልንገርሽ፣ ይሄ ብዙ ሴቶች የማይዋጥላቸው ግን የሚኖር እውነታ ነው። ራስሽን ከምንም ነገር ማቀብ ከፈለግሽ ራስሽን ችለሽ መኖር መምረጥ አለብሽ። አለበለዚያ ግን ፍቅርን ፈልገሽ የኔን ገላ ጥልተሽ የማይኖር እውነታ ነው። ደህና ሁኚ። አሁን ይሄ ግን ምን አይነት እንትን ነው? በጣም ኮንትሮቨርሲ አይደለም? ምን ትላላችሁ እስቲ ኮሜንት ላይ ስለዚህ ሐሳብ? የማን ወገን ናችሁ እናንተ? እስኪ ዛሬ ብር ልቀቂብኝ። እኔ ሜሪማ ለምን አልለቀብሽም? ከዛፍ ላይ አይደለ ብሩን መሸመጥጠው። እቺን ደግሞ ማሚ ስትል ሰምተሻል? ያ እናት ሰጭኝም አልሰጥሽም። እሺ ለምን እናት ይዝም? በምን ነው እናስይዘው? ቃልዬን በጥፊ ባለ ብለን 100 ብር እናስይዝ። እሺ ሳይኖርሽ? እሺ አንቺ ጀምሪያ። አረ በኔማ አያምርም። ቅድሚያ ለታላቂው። እሺ ታሞኛታለች እኮ አንተ ትልቋን እህቷን። ምንድነው? ምንም አረ በጥፊ መታችሁ። አውት ወለወላት። በጥፊ አስመትታ ብሯን ወሰደች። አንተ ሲጀምር ሰማይ ማክበር አለብሽ፣ አለበለዚያ ምን አይነት ሜስ ውስጥ እንደምትገቢ ታሳይሻለች። በቃ እንዴ ለምን? ቆይ እቴን ነኝ ማቃት ማለት ዝም በል። እቃ ማጠብ ትፈልጊያለሽ? በፈለጉን ተይው ማጠብ ትችያለሽ። አይ ቤት ማጽዳት ትወጃለሽ? ኧረ በጭራሽ። ልጅ ከመጣ በኋላ ዳይፐር ትቀይራለሽ? ምን ምግብ መስራት ትችያለሽ? ምን እንጉች ላይ ማግባት አቅም ካለ አግባት። ቆይ ግን ለመሆኑ ምን ሊያደርግ ነው የሚያገባት? መሰለኝ ዝም በይ። ገና ለገናማ ትንሽ ብዬ ሶስት ሰዓት ሲገባ ቆሜ ላይ እግዚአብሔር ይስጥሽ ገላገልሽኝ። እንደው ቅመም እህት ለእህቱ ያግዛል። ይቺ ተቃራኒውን ወደው ልጅ መጣ። የታለ ምሽ? ኧረ ዝም በይ። ታታፍጭበት እንዳታስነቂብኝ። ቆም ነው እኔ ምንሽ እንደተመቸውትና እንዳልተመቸውት ለምን አትጠይቂልኝ? እንዴ ያምሽ እንዴ ታርጊ ነው የምጠይቀው? በኔ ተውት። አይሆንም አይሆንም። አባት እንዴት ነህ? ወይ የሚጣ ስለሷ ምን ታስባለህ? ማናት እሷ? ጭራሽ ማናት? ሜሪ አያቅሽም። አቆማችን አይተኸዋል? አላየሁትም። እንኳንም ቀረበ። አብስትራክት እኮ ነው የሚመስለው። አብስትራክት አቋም አይ አልወድም። አቋምሽንም አልወደደውም። ምን? ኧረ የሲስተር ትወዳለህ? ኧረ አልወድም። ሸፋፋነትሽንም አልወደደውም። መጥፎ ሰው ትወዳለህ? አልወድም። ናማና መጥፎ ሆናለች ይሆነው እቺ ልጅ ወዳታ ጠያቁት እኮ እንኳን ለወድሽ ይቀርና በጣም ነው የሚጠላሽ። ሲጀመራችሁ ማን ይጃለሽ? ድሮን ክብር አይወድልሽ። መልሱን ነው የነገረችሽ። ደግሞ በሂል ትሮጣለች። ልጅ ውጪ ላይ ጥሎ ሰው የኔ ጉርነ ደሞ ብለ ልጅ ይዘመጣ። ኧረ እዛ ጋር ወርቋ ግጬ እኮ ያለቀሰ አሳዝኖኝ ነው። ይሄ ነበር የቀረህ? እኔ ልጅነቴን መስዋዕት አድርጌ ላንተ ሁለት ልጅ ወልጄ ደግሞ ማንኛው አጠላብኝ ነሽ? ባባ እንደምታስቢው አይደለም። ኧረ ተረጂው ያለቀሰ ለዛ ነው አሳዝኖኝ ነው። ላንተ ብዬ ደፋ ቀና ልጆችን እላለሁ። ጭራሽ ሶስተኛ ልጅ። ኧረ እንደምታስቢው አይደለም። ልጅ እኮ አይደለም። በቃ አሁን ማን አልፈልግም። የኔና አንተ 80 እዚህ ላይ ያበቃ። በዚህ ዘመን እንዴት እንጣላል? ዲን ያለ መረመና ፈጽሟል። ነይ ከሁለት ወር በኋላ መጣችሁ። ያው ከሁለት ወር በፊት ምርመራ ሰጥታችሁ ነበረ። ዛሬ ውጤታችሁ ደርሷል። ትንሽ ውጤቱ አሳዛኝ ነው። የምርመራ ውጤቱ እንደሚያሳየው
አንተ መውደድ አትችልም። እኔ መውደድ አልችልም? ሁለቱ ቤት ያሉ ልጆች የማን ናቸው? ሁለቱ ልጆች እኔ አይደሉም ማለት ነው። ፍሎት ትዊስት ረጫሃት ይቺን የመሰለች ልጅ ወይኔ ቆንጆ በቀይ ባከው አንተ አይደብርም እንዴ? ሰው እኮ ናገኝ ነው ሜካፕ ነው አስለቀቅብሽ። ሳስተላም አንቺ ምንድነው በል እንጂ አንተ አሁን እኮ ፌስ አይዲ አይከፈትም እኮ በቃ በሜካፕ ሌላ ሰው እየሆናችሁ ነው። ውስጧንም ቢሆን እየሄድኩ በሊቢያን በምንም አድርጌ እገባለሁ። የልትጂ ነው? ተመስገን የኔ ጌታ ተመስገን አምላክ። መልኩን አይታኩ ነው። አያበሻ በ3 ቀን ኡጋንዳ እንደሚገባ ባቅ ኖሮ 21 ዓመት እድሜን አላቃጥልም ነበር። ሚስተር አይ አም ፎሬነር ፍሮም አናዘር ካንትሪ ዩ ሉክ ኡጋንዳ ዲስ ካንትሪ ፕሊዝ ዌር አም አይ ራይት ናው ኢዝ ዲስ ኡጋንዳ? ጉግሉ ባጋላ ያለኝ እንግሊዝኛ ይፍሽ እንግሊዝ ምንድነው መቀባጠረው? ያምሻል እንዴ? የእናቴ ልጅ ያገሬ ሰው አንተም ተሰደነው ሚቱ ጌዘር ፎሬነር። ኧረ እባክሽ ሴትዮ ከኮየ ዝቅ ብለሽ ፉሪን ያለሽ 3 ቀን ተጉዛ ፉሪን የደረሰችው። ኧረ እኔ የምልህ እዚህ ነው እንዴ ባንክ የሚቀጥሩት? አዎ አልገቡም። እኔ ቶሎ መጥቼ ነው። በዚህ ስራ 32 ጥርሴ ነቅዬበታለሁ። እኔ ነኝ የምቀጠረው። እና አሁን ያለው ጥርስሽ ከየት ነው? አስተክየው። አንቺ እንደው ምንም የምታውቂ አይመስለኝም። ስለ ወለድ ታውቂያለሽ? ኧረ ወለድ ግጥም አድርጌ ነው የማውቀው። እስቲ ምን ታውቂያለሽ? አየር ወለድ፣ ልብ ወለድ፣ አንቺ ሰልፍ አታበላሽ። ቀልቃዣ መታኛል እንዴ? ረስቼው እኮ ነው። አወለድ ገና እኔም ወልዳለሁ ትላለች። ስለወለድ ካወራችሁ እኔ ወንድምሽን በጣም ወድጀዋለሁ። ይኸውልሽ ወንድሜ ማግባት ከፈለግሽ በጣም አይናፋር መሆን አለብሽ። ተጣጣ ገጣጣ እኛ ቤት እንደዚህ አይነት ነገር አይሰራም። እሺ በዛ ላይ መማገጥ እንዳታስቢ። ምንድነሽ አንቺ? አይናፋር። ምንድነሽ? አይናፋር። ጎበዝ። ምንሽ? ኧረ በእናትሽ ኧረ ምንድን ነው የሚወጋኝ? ምን ሆነሽ ነው? የባሌ ሚስት። ኧረ የባሌ ወንድም። ቶሎ ደውዪ። ናይኗን ደውዪ። ናይኗን ደውዪ። ምን ሆነሽ? ኧረ እባክሽ ቶሎ በይ። አትቁሚ፣ ቶሎ በይ። ጋይ ነው። አይ ናይኗ የት ነው ያላችሁት? ወይኔ ወንድ ነው እና አዋሪው ጥሪው እና ወንድ እኮ ነው እና ነገሩ አይናፋር ነኝ። ነገሮችን ሊትራሊ ለሚቀበል ሰው እንደዚህ አይነት ምክር አትምከሩ። የሰው ልጅ በሙሉ ጦጣ ነው። ሁሉም ሰው ጦጣ ነው። እኔም እናንተም ሁላችንም ጦጣዎች ነን። ሁሉም ጦጣ ነው ከባለስልጣኖች በቀር። እነሱ ጅብ ናቸው። ቅላቷ ኤ+ ነው። መልኳ ኤፍ+። በኔ ክላስ አፍንጫዋን ትላስ 0 ሐላስ። መንግስት ቀጣዩን ምርጫ እንደተለመደው ማሸነፍ ከፈለገ በቴሌብር የተበደርነውን ብድር ይቅር ይበለን። የአዲስ አበባ ወርቅ በጣም ተፈላጊና ተዝቆ ማያልቅ እንደሆነ የአስተዳዳሪዎቿ ጉንጭ የሚናገር ሲሆን የነገው ትውልድ በወርቅ ብርጭቆ እንዲጠጣ የዛሬው ትውልድ አቧራ ይጠጣ ብለዋል። አቤት! ኤቭሪ ሪስፖንሲብል ሲቲዝን ምርጫ ማካሄድ መቻል አለበት። የኛ ድርሻ እሱ ነው። የኛ ድርሻ ምርጫ መምረጥ። እኛ በምርጫ ስልጣኑን ለማን እንሰጣለን? ለመንግስት። ከዛስ መንግስት ይሄን ስልጣኑን በምርጫ ተቀብሎ ከዛስ ከቀጣዩ ምርጫ በምን ይጠብቀናል? በእርግጫ። ለፖሊስ የሚሆን ዱላ ይሄ በጣም ሪስኪ ሰውዬ ነው። በጣም ሪስኪ ሰውዬ። አባት እንዴት ነው ባክ? ምን የታለባበስ ነው? አንዴ ጠብቀኝ፣ አንዴ ቁምማ። ዛሬ ቫለንታይን ነውና አብረኸኝ እራት እንድትበላ ነበር። ሲንግል ነኝና ዛሬ አብረኸኝ እንድትሆን ፈልጋለሁ። ቫለንታይንም አይደለም የፈለግከውን አደርግልሃለሁ፣ የፈለግከውን ብር ሰጥካለሁ። ዛሬ አብረኸኝ እራት ብላ። ማሚም ዳዲም ደግሞ ቤት የሉም እና
ሻማሪው ሊኮራ አባት ነው በእርግጠኝነት ሊኮራ ነው። ጌታዬ በየትኛው ስራዬ ዛሬ አይኔን አላሽም ሊል ነው። አይቷል። ፍቃደኛ የፈለግከውን እኮ ነው የማደርግልህ። የምሬን ነው። የፈለግከውን እሺ፣ ምንድን ነው የምትፈልገው? በቃ እኮ አሁን ጭንቅላቴ ላይ ማስበውን በእርግጠኝነት እያሰባችሁ ነው። እሺ እዛው መንገድ ላይ ታውቃችሁ እዚሁ ራት መብላት። አሁን ኧረ ተው የሚመስል ነገር ስሩ ተው። እኛ ብዬ መቼ ነው የምታገቢው? አንቺን ፕሮፖዛል እየጠበቅን እኮ ነው። እኔ ጠብቁኝ ብያለሁ ነግሬያለሁ፣ አገባለሁ ብያለሁ። ሲጀመር ባገባም አልደግስም፣ አትበሉም፣ አትመጡም። ይሄ ሰው ነው መቼ ነው የምታገቢው? የኔ ቆንጆ እኩዮችሽ ወልደው እኩዮችሽ አግብተው ምን አልጠራችሁም? እኩዮቼ በኑሮ ይገባሉ። እኩዮቼ የኔን ህይወት ይኖራሉ። አንድ ድንቡሎ ሰው ኑሮ ላይ ጣል ላታደርጉ ነገር አግቢ። እኩዮችሽ በዚህ ወጥተው እኩዮችሽ በዚህ ወርደው። የእናንተ እኩዮች የት ነው ያሉት? ወይ ሀገር እየመሩ ነው ወይ ደግሞ ኢን ሚሊየንስ እያንቀሳቀሱ ነው አይደለም? ስለዚህ ትኩረት የራሳችሁ እኩዮች ላይ ኖት የኔ እኩዮች ላይ። እኔ አሁን መመክርሽ ነገር በዚህ አግሬሲቭነትሽ ሲጀምር የሚያገባሽ ባል ምን አይነት እንደሆነ ነው እኔ ሁሌ ማስበው እሱን ነው። ለማንኛውም ለዛሬ ያስኩላችሁ ቪዲዮዎች እነዚህ ይመስሉ ነበር። ከተመቻችሁ ተስፋ አደርጋለሁ። ከተመቻችሁ ቪዲዮውን ላይክ ማድረጋችሁ እንዳትረሱ። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት። በቀጣይ ቪዲዮ እስክንገናኝ ድረስ ዋላ ፒስ አውት።